በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚች ዕለት የአዳምና የዘሩ ድህነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቅ በዓል መታሰቢያ በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይገባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበር። ስለዚህም ወደ ጴጥሮስና ወደ ሐዋርያ ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይገባውና ያለ ጌታችን ፍቃድ እኛ ምን አንሰራም። ነገር ግን የምንሰራውን እስኪያስረዳን ድረስም ወደ እግዚአብሔር እየጸለይን እየማለዱ አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን እዘዟቸው። እንዲህም አዘዟቸው። በሱባኤው ፍጻሜ ክብር ይገባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየአገራቸው ሁሉ እስከ ፊልጶስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘን ዓለም አብያተ ክርስቲያን እንዲታነጽ የፈቀድኩባት ናት። ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሰረቷን ወሰነላቸው። ከእርሳቸው ጋር የእግዚአብሔር ኃይል ነበር። የቤተ ክርስቲያኗም ሕንፃዋ እስከ ተፈጸመ ድረስ ደንጊዎች በሐዋርያት እጅ ውስጥ ይለመልሙ ነበር። ጌታችን ነዋያ ቅድሳቷን አልባሳቷንና መሰዊያዋን አዘጋጀ። ከዚያ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘን ዓለም ውስጥ አርሳሪዎስ ብሎ ሾመው። ይህም ሊቀ ጳጳስን ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳስነት አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚያ በኋላ ጌታችን ሐዋርያት የቁርባን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡ ሥጋው ደሙን ያቀብላቸው ዘንድ አዘዛቸው። እንዲህ የሚልም አለ። ራሱ መድኃኒታችን ቀድሶ ሥጋውንና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣ በዚች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ እዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚያ በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚያም ቀን ጀምሮ አባቶቻችን ሐዋርያት በዓለም ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳሪያዊ ሊቀ ጳጳሳት በባሳልዮስ ዘመን እንዲህ ሆነ። በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሰራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስሉበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፍቃደኛ አልሆነም። ከዚያ አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቃልልለት ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ
የእመቤታችንን ስዕል ይስልበት ዘንድ ለሳሊ ሰጠው። እመቤታችን ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዲስል ከለከለችው፣ ከአመፀኛ ሰዎች ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግል ስዕል የአንዲቱ በቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘው። ወደዛች ቤተ ክርስቲያን በታላቅ ደስታ መጣው። ከዚያ በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳችው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስልዮስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችን ኃይላቸውን ደመሰሰ። እነዚያን ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን የቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከዚያ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድኑ ሆኑ። እንዲህም ከእመቤታችን ማርያም ስዕል በሽተኞች ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነው የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዛች ቀን እንዲሆነ አንዲት ሴት መታ ታጠበች። ወዲያውንም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሱ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገላ እንዳገባች ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ስራሽ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። ከዚያን ጊዜ ምድር ተሰነጠቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባት እንደፍራለችና እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ መንፈሳዊ በዓል ልናደርግ ይገባል። ስለ እርሷ ለአዳም ለሁላችን ለልጆች ድህነት ሆኗልና ይህም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመጥራት ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከምስር ሀገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከእንዲናዊ ገዥ ከአርያኖስ ጭፍሮች ውስጥ ነበር። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝቡ መካከል ተነስቶ የንጉሱን ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የከሃዲውን ንጉስ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገሰግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛም ሁለመናው እስኪደቅ እንዲደቁሱት አዘዘ። እርሱም ያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልአኩን ልኮ ከስቃይ አድኖ ጤነኛ አድርጎ ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር አለው። ያን ጊዜ ይዞ ጽኑ ስቃይን አሰቃየው። በመጋዝ መግዞ ሰቀለው።
ከዚያ በኋላ ስጋው እንደ ስም ቀልጦ እንደ ውሃም እስቲፈስ በብረት ምጣድ ውስጥ አበሰለው። ከከተማም ውጭም ጣሉት። ክብር ይገባውና ጌታችን ኢየሱስ ክርስቶስም ያለምንም ጉዳት አንስቶ ጤነኛ አድርጎ ወደ መኮንኑ ተመልሶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር ብሎ ጮኸ። ይህንንም ድንቅ ተአምር አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይገባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑ ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የድል አድራጊነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማዕት አማላጅነት ይማረን። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለአባታች ሊቃነ ጳጳስ አራተኛ የሆነ የእስክንድርያ ሊቀ ጳጳስ አባ ከላዲያኖስ አረፉ። ይህም ቅዱስ በወንጌላዊ ማርቆስ እጅ የክርስትና ጥምቀት ተጠመቀ። እርሱም ዲቁና ሾመው፣ ደግሞም ቅስና ሾመው። የቤተ ክርስቲያንም ትምህርትና ሕግ ጠንቅቆ ተማረ። አባ ሜሊዮስም ባረፈ ጊዜ ይህን አባት መርጠው በእስክንድሪያ ከተማ ሊቀ ጵጵስና ሾሙት። 11 ዓመትም ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስ መንጋዎች ጠበቀ። ልዑል እግዚአብሔርንም አገለገለ፣ በሰላምም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ሐዋርያው ቶማስ በመሸታ ቤት ባደረዋት በአንዲት ሴት ላይ ያደረገው ተአምር መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት ሜሮን የተገኘበት ነው። ዳግመኛም የአስታፈን አጽም የተገኘበት ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን።